አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ 16 ዩቱብ ቻናል ተከታታዮች ሰላም ናችሁ? እንዴት ነው? እንግዲህ ዛሬ የምንመለከተው በጥያቄያችሁ መሰረት ሞኔታይዜሽን የሆነ ቻናል ሞኔታይዜሽን ካደረግን በኋላ ለምንድን ነው ሞኔታይዜሽንን የሚያነሳው? ምን ስህተት እየሰራን ነው? እንዲሁም የሰራነው ዶላር እየቀነሰ ነው፣ ሙሉውን የት ነው የምናገኘው ብላችሁኝ የጠየቃችሁኝ ሰዎች ለሱ መልስ ዛሬ እሰጣችኋለሁ። አብራችሁን ተከታተሉ። ቤቱን ሰብስክራይብ፣ ላይክ እንዲሁም ኮሜንት እያደረጋችሁ ተከታተሉን። ሊሰራላችሁ የምትፈልጉትን ጥያቄዎች ደግሞ ኮሜንት ላይ ያሳውቁኝ፣ እኔም ያንን እሰራላችኋለሁ ማለት ነው። በቅድሚያ እንግዲህ ወደ ቻናላችን ከገባን በኋላ ዋናው ዩቱብ ቻናላችን ላይ ከገባን በኋላ ወደ ዩቱብ ስቱዲዮ እንሄዳለን። ይኸው ልክ እዚህ እንደምትመለከቱት ወደ ዩቱብ ስቱዲዮ እንሄዳለን። አሁን በቅድሚያ የማሳያችሁ የሰራችሁት ዶላር የት እየገባ እንደሆነ እንዲሁም በሳምንት የሰራችሁት፣ በወር የሰራችሁት፣ በአመት የሰራችሁትን የት እንደምታገኙት ነው። ይህ እንደሚመለከተው ይሄ ቻናል ብዙ ጊዜ የተሰራበት ቻናል የሞተ ቻናል ነበረ። አሁን እያነቃነኩት ያለ ቻናል ነው እንጂ ዩቱብ በደንብ ከሰራችሁ እና ቪዲዮቻችሁ እይታ ያለው ቪዲዮ እንዲሆን በርትታችሁ ጥራት ባለው ነገር መስራት ከቻላችሁ በደንብ ተከፋይ መሆን ትችላላችሁ ማለት ነው። ምክንያቱም ጊዜ የማይረፍድበት እንግዲሁም ኤክስፓየርድ የማያደርግ ቻናል ማለት ዩቱብ ነው። በዩቱብ መጠቀም አለብን ማለት ነው። በመቀጠል ልክ እንደዚህ ወደ ዩቱብ ስቱዲዮ ከገባን በኋላ እዚህ ጋር የምትመለከቱትን አናሊሲስ የሚለውን እዛች ጋር እንዲህ እንጫናታለን። ይኸው እዚህ እንደምትመለከቱት ቪው እዚህ አለ፣ ዋች አወር አለ ሰዓት፣ እንዲሁም ሰብስክራይብ እዚህ አለ። ይኸው ዶላሩ ደግሞ እዚህ አለ። ይህ በአንድ ቪዲዮ የተሰራ ነው ማለት ነው። አሁን ልክ ብዙ ጊዜ እዚህ ጋር ብቻ የምታገኙት አይታችሁ ግን ደግሞ ቆይቶ ይሄ ከቀነሰባችሁ ወይ የነበረው $10 በላይ ነበር እና ቀነሰብን ብላችሁ ካሰባችሁ ዩቱብ ሞኔታይዜሽን ካደረገ በኋላ $100 ወይ ደግሞ 70 ዩሮ ከገባ በኋላ ነው ወደ አካውንታችሁ የሚገለብጠው። ከዛ በኋላ ነው ያ እስኪሆን የሚበቃውን እስኪወስድ ድረስ ከዚህ እየቀነሰ ውስጥ ይገባል። ግን ይሄ ማለት ውስጥ አለ። ለምሳሌ ልክ ይኸው እዚህ ጋር እንደምትመለከቱት ቀስት ምልክቷን አንዴ በመጫን እዚህ ጋር 7 ቀን በመጨረሻ 7 ቀን የተሰሩትን ማየት እንችላለን። አሁን በ7 ቀን ልክ እንደዚህ ስንሰራ እንደነገርኳችሁ የቻናል እየተሰራበት አልነበረም። ሌላም ሲሰራበት የነበረውም በዚህ ጉዳይ ስላልነበረ እይታ አልነበረውም ማለት ነው። አሁን የተንቀሳቀሰ ያለ ነው። ቪው 868 ታይቷል ይለናል። ዋች አወር 42.0 ዋች አወር ታይቷል። ሰብስክራይብ 2 ተገኝቷል በእነዚህ ቪዲዮዎች በሳምንት ውስጥ። ዶላሩ ደግሞ ወደ $1 አካባቢ ተሰርቷል ማለት ነው። ይሄ ማለት እዚህ በመቀጠል በመግባት የ28ቱን ቀን ደግሞ መመልከት እንችላለን። በአንድ ወር ውስጥ በ28 ቀን ውስጥ ምን ያክል እንደተሰራ ደግሞ እዚህ ጋር ማየት እንችላለን። ያው 57 ሰብስክራይቦችን አሉ። ዋች አወር ደግሞ 192 ታይቷል። ዶላሩም እዚህ አለ ማለት ነው። አሁን ይህን ቀጣይ ሳምንት ትሰራላችሁ። ቻናል ካልተሰራበት እንደዚሁ ይሞታል። ሲሰራበት ግን በደንብ አሁን ይህ ከፍተኛ ተከታይ ያለን ነው የተሰራበት ስላልነበረ ነው። ልክ እንደዛ በማድረግ የ3 ወር እንዲሁም የ1 ዓመት በማድረግ እዚህ ጋር ዶላራችሁን፣ ሰብስክራይቡን እንዲሁም ቪውን እዚህ ጋር ማየት እንችላለን። ያገኘነውን ሰብስክራይብም እዚሁ ማየት እንችላለን ማለት ነው። እና ወደ ውስጥ ገባ ማለት ቻናላችሁ ችግር አለበት ማለት አይደለም። እስከዛ ወደ ውስጥ ይገባል። ልክ እንደዚህ ጋር ለያይታችሁ ማግኘት ትችላላችሁ፣ ቀነሰባችሁን ለማየት ማለት ነው። እንዲሁም አንዱ ምክንያት ሞኔታይዜሽን የተደረገ ቻናል ሞኔታይዜሽኑ ከተደረገ በኋላ ለምንድን ነው የሚነሳው? ምን ጥፋት አጥፍቼ ነው ብላችሁ ለጠየቃችሁኝ ሰዎች ደግሞ አንደኛ ሞኔታይዜሽን ከተደረገ በኋላ እንግዲህ ዩቲዩብ የሚከፍለው በማስታወቂያዎች ነው። በማስታወቂያዎች በሚከፍልበት ሰዓት ላይ እናንተ በማስታወቂያ የሚከፈለው በማስታወቂያ ነው ሲባል የራሳችሁን ቻናል ውስጥ ያደረጋችሁትን ማስታወቂያዎችን ደጋግማችሁ የምታዩ ከሆነ
በማስታወቂያ ስለሚከፍል ደጋግማችሁ ማስታወቂያዎችን የምታዩ ከሆነ ሞኔታይዜሽናችሁን ያነሳዋል። እንደዚህ አይነት ችግር ተፈጥሮባችሁ እንዳስተካክልላችሁ የላካችሁልኝም ሰዎች አላችሁ። ድካም ይፈልጋል፣ ይስተካከላል፣ ግን በጣም አድካሚ ነው። ብዙ ለፍታችሁ ዩቲዩብ ቻናላችሁ ሞኔታይዜሽን ካስደረጋችሁ በኋላ በእንደዚህ አይነት ትንሽ በሆነ ስህተት ሞኔታይዜሽናችሁ ከጥቅም ውጭ ስለሚሆን እዛ ላይ መጠንቀቅ አለባችሁ። ሁለተኛ በመቀጠል ደግሞ ኮፒራይት ቪዲዮዎችን የምትጭኑ ከሆነ እንዲሁም ቪዲዮዎችን በምትጭኑበት ሰዓት ላይ ልክ ባለፈው እንዳሳየኋችሁ ቀጥታ ቪዲዮዎችን መጫን የለባችሁ። በክሮም በኩል ከዚህ ቪዲዮ ቀጥል ሶስተኛ ቪዲዮ ላይ አለ ታገኙታላችሁ። በክሮም በኩል ቪዲዮዎችን ስትጭኑ ቀጥታ ቪዲዮዎችን አትጭኑ። ኮፒራይት እንዳይኖረው ገምግሞ አሁን የተጫነ ቪዲዮ ከ12 ሰዓት በኋላ ከግምገማው በኋላ ራሱ ሲጭነው ግምገማዎችን ያልፍና ቪዲዮ ንጹህ ይሆንልናል። እንዲሁም ቀጥታ ወደ ፐብሊክ ሳይሆን ፕራይቬት ላይ አድርገን ነው ከታች የሰራሁት ቪዲዮ አለ እሱ ላይ መመልከት ትችላላችሁ እዚህ ቻናል ላይ ማለት ነው። ምክንያቱም ኮፒራይት የሆኑ ቪዲዮዎችን ቀጥታ በምንጭንበት ሰዓት ላይ ይጫንና ከተወሰነ ሰዓታት በኋላ ነው ኮፒራይት እንደሆነ ቪዲዮ የሚያሳየን። ካሳየን በኋላ ያንን ስናነሳው አንደኛ ዩቲዩባችን እይታ ይቀንሳል፣ ሁለተኛ ደግሞ ማስጠንቀቂያ ዋርኒንጎችን ዩቲዩብ ያስቀምጥብናል። እንደዚህ አይነት ነገሮች ሲደጋገሙበት ቀጥታ ባን ያደርግብናል፣ እንዲሁም ሞኔታይዜሽናችንን ያነሳብናል። ከናካቴው ደግሞ ዩቲዩባችንን ሊዘጋብን ይችላል። እንዲሁም ስለታዊ የሆነ ነገሮችን ማሳየትም እንዲሁም የተገላለጠ ነገር ሰዎች ወይ ከፊልም ላይ ከምን ላይ ቆርጣችሁ ደም የሚያሳዩ ነገሮች ሲኖርም ሞኔታይዜሽናችንን ያነሳዋል። ብዙ ጊዜ ሰዎች እይታ ለማግኘት እንደዚህ አይነት ነገሮች የሚለቁት የሚደርሷችሁ ቪዲዮዎች ክፍያ የሌላቸው ሞኔታይዜሽን የማይጠቀሙ ናቸው። እንዲሁም የራሳችሁን የሰው ቪዲዮ ላይ የራሳችሁን ድምፅ አስገብታችሁ ለመስራትም ስትሰሩም ሎጎዎች የተለያዩ ከዩቲዩብ ያልተወሰዱ መሆናቸውን እነዛን ማጥፋት አለባችሁ። ቀጥታ መጠቀም የለባችሁም ማለት ነው። እና ኢንሻአላህ የምትፈልጉትን ጥያቄዎችን ኮመንት አድርጉልኝ። እንዲሁ እኔ ቀለል ባለ መልኩ በሚገባችሁ መልኩ እኔ ለእናንተ አደርሳችኋለሁ ማለት ነው። የዛሬ ፕሮግራማችን ይሄንን ይመስል ነበረ። ኢንሻአላህ እናንተም አሳውቁን። እኔም ጥያቄያችሁን ባስቀመጣችሁ ሰዓት ላይ እኔም ጥያቄዎቻችሁን እግር በእግር እየተከታተልኩ የምመልስ ይሆናል። ኢትዮ 16 የዩቲዩብ ቻናልን ሰብስክራይብ፣ ላይክ እንዲሁም ጥያቄዎቻችሁን ኮሜንት በማድረግ ተከታተሉን። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።